ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ ደግሞ በሌላ ቪዲዮ ብቅ ብያለሁ ማለት ነው። ጎተራ ቤቱ ወዴት አካባቢ ነው አላወቅነውም ላላችሁ መልስ ይዤ ነው ማለት ነው የመጣሁት። አካባቢያችንን እንወቅ። ጎተራ ቤቱ ማለት ከጤና ጣቢያው በስተጀርባ ያለው ነው ማለት ነው እና ከጎተራ ቤት በታይ በኩል ማለት ላንቂሳ ወይም የድሮው ምሪት ማለት ነው እና ሁሉንም ባላሳያችሁ በውስጥ ለውስጥ አንድ ቦታ ላይ ጎብኘት እያደረኩ ላሳያችሁ ብዬ ነው። አዎ ይሄ እንግዲህ ያለው የት ነው? በጎተራ ቤቱ ስር ያለው የድሮው ምሪት ማለት ነው። አዎ ይሄን ይመስላል። በጣም እየደመቀ ነው። በነገራችን ላይ ፊት ሰው አልገባበትም ነበር፣ ብዙም አልነበረ። በገበያም በምንም በዛ አካባቢ ብዙ ሰው አይፈልገውም ነበር። አሁን ግን ሰው ስለገባበት በጣም የሚገርም ሰፈር እየሆነ ነው ማለት ነው። ያው እንደምታዩት በጣም ውብ እየሆነ ነው። ያው ቦታ እንግዲህ የሰውን መግባት ተከትሎ በጣም ነው ማለት ነው የሚያምረው። ቤት ብቻውን ተሰርቶ ከሆነ ግን አካባቢ አያምርም ማለት ነው። ይሄ የታወቀ ነው። ይኸው እንደምታዩት እንግዲህ ሞቅ ሸብረቅ ብሏል ማለት ነው። ፊት እንግዲህ ሳትሄዱ ይሄን አካባቢ የምታውቁትም ልትኖሩ ትችላላችሁ። ፊት ምንድን ነበር፣ አሁንስ ምን ደርሷል የሚለውን ለማሳየት ነው። አሁን ያለነው ምሪቱ ጋር ነው ማለት ነው። የድሮ ምሪት ይሄን አካባቢ ታውቁታላችሁ ብዬ አስባለሁኝ። ከፊት ለፊት የሚታየው እንግዲህ ከመንገድ ማዶ ያለውን ነው በርቀት እያየን ያለ ነው። ይሄን ማሳያችሁ አንዳንድ ሰዎች ሰፈሩን አላወቅነውም ቤት አካባቢ ነው፣ ይሄ ደግሞ ላንቂሳ የት ነው ይሄ ቤት ነው እያላችሁ ስለጠየቃችሁኝ ያንንም በዛው እንድታውቁት ነው። አንዳንድ የሚሸጥ ቤትና ቦታ ሳሳያችሁ ግልጽ እንዲሆንላችሁ ነው ማለት ነው። አዎ ይሄ እንግዲህ የምታዩት ከከተማ የሚያስመጣ ነው። ቦዴታችም አለ ማለት ነው። ይሄ እንግዲህ በአንድ በኩል ብቻ ነው መጥቻ ያሳየዋችሁ። ውስጥ ለውስጥ አሁን ባሳየዋችሁ መልኩ በጣም ሙቋል። ይሄ ወደታች ወደ ላንቂሳ ወደ ምንጯ ያስኬዳል ማለት ነው። ይሄ ደግሞ መሻገሪያው ወይ ሸለቆው እያልኩ ሁልጊዜም ከሸለቆ ወደ ማዶ ከገደሏ ወደ ማዶ እያልኩ ስላችሁ የነበረችው ይህች ናት ማለት ነው። ይሄ ደግሞ ከላይ ከከተማ የሚያስመጣውን ነው ያሳየዋችሁ። ከሸለቆ ወደ ማዶ ያለው ወደ ሜትሮሎጂ የሚያስኬደው ነው ይሄ ማለት ነው። ይሄ የመጣሁበትን ወደ ላይ ይሄን ሳሳያችሁ ነው። ጎተራ ቤት የሚባለው እንግዲህ ላይ ባህር ዛፍ የሚታይበት ቦታ ነው። ዙም እያደረኩ እዛ ላይ ነው ያለው ማለት ነው። ከሱ ስር እያልኩ ማሳያችሁ ሁልጊዜ ይሄንን ነው፣ ይሄንን ሰፈር ነው ማለት ነው። አለፍ አለፍ እያልኩኝ ለማስቃኘት እየሞከርኩ ነው። የኛው ደግሞ ወደ ኋላ በሌላኛው ሳይድ መስመር ምን እንደሚመስል እያሳየኋችሁ ነው። ቅድም በሌላ ነው፣ አሁን በሌላ ነው። ወዲህ ማዶ እንግዲህ ተሻገርን። አንደኛውን መርጠን ወደ ላይ እየሄድን ነው ማለት ነው። ይሄ እንግዲህ ግልጽ እንዲሆንላችሁ ነው። እዛ አካባቢ ነው ቦታው እዚህ ነው እያልኩ በማስታወቅበት ጊዜ ይሄን ቪዲዮ ካያችሁ ቀላል ይሆንላችኋል ማለት ነው።
ብዙ ልጆች ይሄንን ሰፈር አታውቁትም ማለት ነው። እና ይሄንን ያው ማስተዋወቅ ነው። እና ከዚህ መቀጠል ደግሞ በዛ አካባቢ ምናምን ስናገኝ ይሄንን ቦታ ገልጸን ቤት እናስተዋውቅ ይሆናል። ቦታም ካለ እንደዛው ማለት ነው። አዎ እንግዲህ እንደምታዩት በጣም ያማረ እየሆነ ነው። ብዙዎች ልጆችን በዛ አካባቢ ፈልግልን ያላችሁ አላችሁ። በሆስፒታሉ አካባቢ እና እንደገና በሜትሮሎጂው ስር ብላችሁኛል። ይሄም ያው ሜትሮሎጂ ስር ነው የሚባለው፣ ላንቂሳ ይባላል ማለት ነው። ይሄም ቪዲዮአችን እስከ መጨረሻ ያያችሁ ላይክ ኮሜንት አትርሱ። ይሄ ወደ ሜትሮሎጂው የሚያስወጣ ነው፣ በሌላ ሳይድ ወደ መስጂዷ ማለት ነው። ይሄ ቀጥታ አሁንም መንገዱን ወደ ላይ ይዤ እየሄድኩ ነው። ወደ የት በኩል? እዛው ሰፈር አካባቢ ላይ ያስቃኘው ነው። በሌላ ሳይድ ያለውን ደግሞ ለማሳየት በሌላኛው ሳይድ ነበር ቅድም የወጣሁት። አሁን ደግሞ ወደ ታች በሌላ መስመር ምን እንደሚመስል እያሳየኋችሁ ነው። ይሄ ለላንቂሳ ቀረብ ሊል ያለ ነው ማለት ነው። ለወንዟ ቧንቧ እንትን የምትለዋለች አይደል? ከሷ በላይ ነው። ቧንቧ አለች የምታውቋት ካላችሁ። እንግዲህ ሰፈሩን እያሳየኋችሁ ነው። በተለያየ አይነት ነው እያሳየኋችሁ የውስጥ ለውስጥ ምን ይመስላል የሚለውን እዛ አካባቢ ብንገዛ ያዋጣል አያዋጣም የሚለውን በዛው እንዲታስቡበት ነው ማለት ነው። ሰፈሩ ደምቋል አልደመቀም ምናምን የሚለውን ምናልባት ድሮ ያያችሁ ካላችሁ ይሄ ሰፈር አልተቀየረም እንደዛው ነው የሚለውን ነገር እንደዛው መስሏችሁ እንዳትሸወዱ ነው። ይሄን አይታችሁ መወሰን ትችላላችሁ ማለት ነው። ወደ ታይ ነበር ያለ የመጣሁት፣ አሁን ወደ ላይ እየተመለስኩ ነው ማለት ነው። ወደ ሜትሮሎጂው ለመሄድ ወደ ላይ መንገዴን ቀጥያለሁ። አንዳንድ መሰረተ ልማት ምናልባት መንገድ ላይ ትንሽ ይቀረዋል። መንገድ የውስጥ ለውስጥ መንገድ ላይ መኪና ያሳልፋል፣ ግን ኳሊቲውን የጠበቀ የራሱን የቻለ ካናል ምናምን ቢሰራለት በጣም አሪፍ ነው ማለት ነው። ከላይ ወደ ታች ነውና ውሃው በመንገዱ ላይ የሚመጣው ይሄ ሊበላሽ ሊያደርገው ይችላል። ከጎን ቢሰራለት ግን ምርጥ የሆነ መንገድ እንደሚሆን አልጠራጠርም ማለት ነው። እና ትራንስፈርመሩ አካባቢ እየደረስን ነው። ወደ ጅማ የሚያስኬደው መንገድ ጋር ማለት ነው። እየተቃረብን ነው እንግዲህ ወደ ጅማ የሚያስኬደው መንገድ ጋር። ይሄ ደግሞ በሌላ ሳይድ ነው። ከፊት ለፊት የምትታየዋ ሴትየዋ ጋር ከታች ከጅማ የሚመጡ ናቸው ማለት ነው። እዚሁ ጋር ላቁማችሁ። በሌላ ቪዲዮ እስከምንገናኝ ባይ ባይ።